እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም። የሚገርመው እግዚአብሔርንም እንደ ሰው ያዋረደው የለም። ሌሎች ፍጥረታት አክብረውታል እንዳከበራቸው፣ እኛን ግን ከነሱ በላይ አከበረን። እኛ ግን ከነሱ በታች አረግነው፣ ረገጥ ነው። የሚገርም ነው። ሰው በሆነን የሞተ የተሰቀለው አይደል የተገረፈው። ሙሴ ፊትህን አሳየኝ አለ። ዘግይቶም ቢሆን ለሰው ልጅ እግዚአብሔር ፊቱን ቢያሳይ ፊቱ ላይ ተፋበት። እንደዚህ ነን እኮ እኛ። ባከበረን ልክ አዋረድ ነው እግዚአብሔር። እና በ6 ቀናት ውስጥ ሰማይና ምድርን እግዚአብሔር ሞላው። በስንት ቀን? በ6 ቀን። እግዚአብሔር የጊዜ እጥረት አለበት? እስቲ ንገሩ። እያረፈ የሆነ ነገር ፈጥሮ 1 ሚሊዮን ዓመት እየቆየ ሌላኛውን ቢቀጥል የሚናገረው አለ? የለም። ይሄን አበላሽህ አባ ጊዮርጊስ እንዳለው ይሄን አበላሽህ እናስተካከልክ የሚለው ማን አለ? አለቃ የለበትም። እኛም የለንም፣ ምስክርም የለም። ቀስ ብሎ መፍጠር ይችላል። በስንት ቀን ፈጠረ ግን እሱ? በ6 ቀን ፈጥሮ በ7ኛው ቀን ከስራው ሁሉ ምን አለ? አረፈ። ከስራው ሁሉ አረፈ ይላል። እግዚአብሔር የጊዜ እጥረት የለበትም፣ ግን ቶሎ ቶሎ ሰራ። እኛ የጊዜ እጥረት አለብን የለብን? መልሱልኝ። እግዚአብሔር ይሞታል፣ ያረጃል። ቶሎ ቶሎ ልስራ ሳልሞት ሳላረጅ ማለት ያስፈልገዋል? እሱ ዘላለማዊ አምላክ ዘላለማዊ ሆኖ በጥድፊያ በፍጥነት በ6 ቀን ሰማይና ምድርን ፈጠረ። እኛ እንዲህ ዝብንን ያለው ማንን ተማምነን ነው? ዘላለም ነው እንዴ ምንድነው? እኛ እኮ እንሞታለን። ሰኞ ተኝተን ማክሰኞ ያንተን ጠራራ፣ ሮብ እያሾፍን፣ ሐሙስ እየቀለድን እንዴት ነው ነገሩ? ሟች እኮ ነን። እሱ ዘላለማዊ ሆኖ በፍጥነት የሰራውን ስራ እኛ ለምንድን የተዝናናል? እያንዳንዷ ቀን በነገራችን ላይ ዋጋ እንዳላል ያሳየን ነው እግዚአብሔር። የተወው ቀን የለም ያለ ስራ። ሰኞን፣ ማክሰኞን፣ ረቡን፣ ሐሙስን፣ እሁድን አንድ የቀረው የለም። እያንዳንዷ ደቂቃ የሆነ ነገር የተለወጠባት ነች። ምን ማለት መሰላችሁ? አሁን እኛ አራያ የምናደርገው ሰንበቱን በ7ኛው ቀን ከስራ ሁሉ ምን አለ? መልሱልኝ። አርፏል፣ ዛሬ ሰንበት ነው ብለን እንተኛለን። ስራው ላይ ስለምን አራያ እናደርገው? ማረፉን ጥሩ ነው፣ እረፉ ብሏል፣ እናርፋለን። ለእስራኤላውያን እኮ እዛ ያለ እረፍት ሲያስፈጓቸው አልነበር ግብፃውያን? ለዛ ነው እረፉ ያላቸው። ግን ለእኛም ጠቀመን። ሰንበት ላይ ሰው ስትሪክት ነው፣ ስራ ላይ ግን ሰነፍ። ከስራው ሁሉ አረፈ ነው ደግሞ የሚለው አይደል እንዴ? ከምን ሁሉ? ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል።